ተረፈች አዳል እሺ ወይዘሮ ተረፈች ልጅዎ ሊፈልጉ ነው የመጡት ማን ይባላል ልጅዎ ፍሬው ጌትነት መቼ ነው የጠፋው እንዴት ነው የተለያያችሁት የተለያየ ነው ስራ ወደዚህ ወደ ወልቂጤ ጌቶ የሚባል ወረዳ እዛ ቋንጤ የሚባልበት ያስተምራል ዲላ ዩኒቨርሲቲ ነው የተመረቀው ጎበዝ በማድረግ የተሸለመ ልጅ ነው የመጀመሪያ ልጄ ነው ወጣ በቃ ስራ እየሰራ በጥሩ ሁኔታ ክረምት እየመጣኔ ጋር ያሳልፋል እዚህ ደግሞ ሴት ልጅ ነበረች ታናሹ እሷ ጋር ያሳልፋል እንደዛ እያለ በመሃል ወዴት እንደደረሰ ምን ያክል አመት ሆኖ ከተጠፋፋችሁ 6 አመት 6 አመት አዲስ አበባ ነው ኖሯችሁ አዲስ አበባ ልጄም አለች እኔ ሐዋሳ ነው ኖሮ ከሐዋሳ ነው የጠፋው ወይስ እሱ ከዛው እዚህ ከሚሰራበት ቦታ ሄደው ጠየቁ ምን ተባሉ ጠየቅን ትምህርት ሚኒስቴር ደወለ እንደገና ፍሬው ጌትነት የሚባል ልጅ አለ እዛም ይሰራና እንዴት ይሻላል ተብሎ ሲደወል እነሱ አጣያየቁና የለም ልጁ ስራ ገበታ ላይ የለም ተባለ እኛ ሄድን ስንሄድ ትምህርት ሚኒስቴር ገብቼ ልጄ የት ነው ያለው በየስጠይቃቸው እኛ ጠብቀናተን ማስታወቂያ አውጥተናል አሉ እንዴት ትዳር አለው የለው ወጣት ነው ገና ነው ጓደኞቹ ምናምን አብረው ሰሩት እነሱም ራሳቸው ከኔ ጋር ነው የሚያለቅሱት 6 አመት ነው እንዲሁ ከጠፋ እስኪ ለልጁ በምን አይነት ሁኔታ ላይ እንዳለ አናውቅም እሱንም ያውቁ ሰዎች እሱም ሊኖር ይችላል እንግዲህ ይሄን ፕሮግራም ብዙ ሰው ነው የሚያውና ለልጁ መልእክት ካሉ መልእክት ይገሩት እኔ እንግዲህ ልጄን 6 አመት ሙሉ ነው ያለቀስኩት ምንም ማድረግ ስላልቻልኩ እሱም ጎበዝ ልጅ ነው ጭንቅላት ያለው ልጅ ቤተሰብ የሚወደው እሱም እኛን የሚወድ ልጅ ነው እኔ ተመላለስ ስንት ጊዜ አሰለቸው በቃ ይሄርኩኝ እዛ ሀገር ሲሄድ በቃ ሰዎቹ ከኔ ጋር ነው ኃላፊዎቹ ጭምር የሚያለቅሱት እንዴት እናርግ ፈለግሽበት ድረስኛ እንደርሳለን ፈልግልሻለን እንዴት እናደርጋሉ ሄጄ ፈልጋለሁ አየነው ይላሉ እዚህ ጋር አየነው ይላሉ በየጥጋጡ የወደቁትን ሁሉ ይሄርኩ እየከፈትኩ በቃ ቤቴን ትቼ ቤተሰቡን ትቼ በቃ እንደፈለገች እስቲ ልጇን ፈልጋ ታገኝ እሷ ትሞታለች ተብሎ ፈለኩ ያልደረስኩበት ያልወጣሁበት ብታይ እንዴ የወደቁበት እብዶች መሃል ሁሉ እየገባው በቃ እዚህ ጋር ነው ያለው ይሉኛል ባለፈው በፌስቡክ ተለቀቀና ልጆች ተለቀቁና የህዴ ልጆች አለ ተባለ የፍሬ ወላጅ ነው ታሉኝ ተነስቼ እየበረርኩ ሄድኩ በማግስቱ ማታ ደውለው በማግስቱ ሴርኑ እናሳዩታለን አሉ ሲሄድ ደግሞ ሌላ ልጅ ነው ያሳዩኝ ልጅ እንደገና ከዛም አልቅሼ እንደዚሁ በቃ ተበሳጭቼ 2 ቀን ሙሉ ለፖሊስ አሳውቄ ጠበቅኩ እዚህ አይተናል አሁን እርሶን የሚመስል ልጅ ወደዚህ ሄዷል ይያሉኝ ምንም ላገኘው አልቻልኩም አሁን መጨረሻ ላይ ነው በቃ የመጨረሻ ኢቢኤስጂና በቃ ቁርጥሽን ታውቂያለሽ ተብዬ ነው ወደ እናንተ ጋር የመጣሁት ምን ለየት ያለ ነገር አለው ምንም በቃ አይተናል የሚለኝ እንጂ ይሄውና ብሎ የሚያሳየኝ የለም በቃ ምንም አይተናል ይሉኛል እዛ ሀገር ሄጄ ያዩት ልጅ እሺ ይሄ ነው ከተማው ጠባብ ነው ጉምሬ ማለት ጠባብ ነው እንግዲህ ታውቁታላችሁ ሄድኩኝ ጉምሬ የሚባል ሀገር ድረስ ማላቅበት ሀገር እሱን ብዬ አልሄድኩበት ሀገር የለም እዛ በቃ ፎቶ ፕሪንት ተደርጎ ይለጠፍ ተባለና ፖል ላይ ሁሉ አስለጥፌ ትቼ በቃ መጣሁን የመጨረሻ ሲሆን ነው ወደ እናንተ ጋር ግዴታዬ ነው እንግዲህ በህይወት እስካለሁ ብዬ ወደዚህ መጣሁት አይዞት እንግዲህ የወላጅ አንጀት ነው ይገባናል እንረዳውታለን እግዚአብሔር ይርዳውት እንግዲህ ፍሬው በምን አይነት ሁኔታ ላይ እንዳለ ባናቀም ግን ካለበት ሆኖ ይሄን ፕሮግራም ከተመለከተ ይመጣል ብለን ተስፋ እናደርጋለን ፍሬው አንተም የእናትህን ሁኔታ የቤተሰብህን አይተህ እንድትገናኝ እንድትመጣ ስንል እንጠይቃለን እሱን የምታውቁት ሰዎችም ከታች ባለው ስልክ እንግዲህ እንድትተባበሩን ስንል እንጠይቃለን ሰይድ ሱፍ ይባላል እህት ነው ትፈልግ ማት ይባላልስ አሚናት ሱፍ ታሪኩን እስኪ ያጫውተን ታሪኩ ከዚህ በፊት ቤተሰቦቻችን የሚኖሩት በጻን በነበርንበት አካባቢ በከፋ ዞን ገዋታ ወረዳ አሚጮ ቀበሌ ውስጥ ነበር እዛ በመኖርበት ሰዓት እናታችን ትሞታለች
ነፍሰ ጡር ነበር። በነፍሰ ጡር ስትሞት አባታችን በተደጋጋሚ ሰው ሲሞት መቆጣጠር ስላልቻለ እኛ ማስተዳደር ስላልቻለ ከዛ ከነበረበት ትውልድ ቦታችን ደሴ ነው ሁሉ ወደዛ ወደ ቤተሰብ ምናምን ይዞ ይመጣል። 3 እህቶችንና እሷን እኔን ቀደም ብሎ ለዛ በቅርብ ላለ ዘመድ ሰጥቶኝ እዛ ኖር ነበር። 3 እህቶችን ይዞ ሲመጣ ጅማ ሲደርሱ ጅማ አካባቢ በጣም ይታመማል። በሚታመምበት ሰዓት የያዙትን ገንዘብ እሱ አጠረውና ማሳከሚያ እሷ ታላቅ ስለሆነች እሷ ነበር ታላቅ በያዙትን ገንዘብ ማሳከሚያ አድርጋ ለነሱ ትራንስፖርት ምናምን ተበድራ ሰጥታ ያንን ሰርቼ ከፍላለሁ ብላ ጅማ አካባቢ እንደቀረች ነው መረጃው የሚነግሩኝ። በቀረችበት ሰዓት አባቴ ነበር መረጃውን ይዞ ሄደው ከብዙ ቆይታ በኋላ እኔም ነፍስ ካወቁ በኋላ እነሱን ፈልጌ አድራሻ ምናምን ወሎ ካወቁ ከሄድኩ በኋላ ስጠይቃቸው እንዲህ ነበር ጅማ ነበረች በዛን ሰዓት እንዲህ አባቴ ጥሏት መጥቷል ተፈልጌ ተመልሼ ሲሄድም ላገኛት አልቻልኩም። በዛኔ አባቴ አድራሻው ሙሉ አድራሻው ጽፎ ይዞ ነበር። ነገር ግን ይዞ ሄዶ ዘመድ ጋር አስቀምጦት ገጠር ነው እሱ ገጠር በሄደበት ሰዓት ዘመድ ጋር መረጃ መልሶ ማግኘት አልቻለም። ህይወቱ አለፈ። እሱ ከሞተ በኋላ ያን መረጃ ማግኘት አልቻለም። እኔ ነፍስ ባይዘው ጅማ ኖር ያለሁ እኔ ግን በመኖርበት ሰዓት እዛ መኖሯን ስላላወቅኩኝ አድራሻዋን አላወቅኩም። ከዛ በኋላ አፈላልጌ ነበር ጅማ ኤፍኤም የተለያዩ ትልልቅ ሰዎች ጠይቄ ነበር። ድሮ እንደነበረች መናኸሪያ አካባቢ እንዳለች ልጅ ነበረች፣ ግን አሁን በየት እንዳለች አላወቅንም ምናምን የሚሉ የቤት የመጀመሪያ ልጅ ናት እሷ። የመጀመሪያ ናት። ሁለተኛ ነኝ። እዛኔ ግን ከነበሩበት ገዋታ ወረዳ ይባላል ከፋ ውስጥ ከፋ ዞን ገዋታ ወረዳ ምንጮ ቀበሌ ነበር የምንኖርበት። ከምንኖርበት አካባቢ ተነስተው ሲመጡ ጅማ ላይ ነው ያደሩት። ባደሩበት ቦታ ላይ ነው ፋዘር በጣም ታመማል። ከታመመ በኋላ የያዙትን ብር እሷ ለማሳከም ያዋለችው። ከዛ ለትራንስፖርት የሚሆን ተበድራ ሰጥታ ሰርቼ ከፍላለሁ ብላ ነው የቀረችው። ስንት አመት ሆናቸው? 1984 85 እና በዛኔ አብራት የመጣችው እህቴ የአባቴ ፎቶ ይዟል። ስለዚህ ፎቶግራፍ እንግዲህ አባቷን ፎቶግራፍ ስታይ ነው ልታስታውስ የምትችለው። አንተም በልጅነታችሁ ስለተለያያችሁ አንተ ላታስታውስ ትችላለች፣ ግን የተነገረውን ታሪክ ሁሉ ታውቃለች ብለን እናስባለን። እንግዲህ ባይዘው በዚህ አጋጣሚ እኔ ነበርኩበት ዘመድ ጋር ለምዛ ቦንጋ ነበርኩ። ቦንጋ ከተማ ላይ እንዳለው ታውቃለች። እኔን አልፈው ነው ሲመጡ እንደው መጻን ነበርኩ እነሱ ሰሪሱልም ቢቢዬ እንደቀረ ሁሉ ታውቃለች። እሷ ከኔ በለጠን ያለውበትን እሷ ታውቃለች። አሚናት ዩሱፍ እንግዲህ ታሪኩን እንደሰማሹ ነው ወንድምሽ እኛ ጋር የመጣው ሊፈልግሽ ነው። የቤተሰቦችሽን ፎቶግራፍ ስታይ ታሪኮቹን ስትሰሚ እንግዲህ ወደ ኋላ መለስ ብለሽ ታስታውሻለሽ። ወንድምሽም ጋር ለመገናኘት መጫልሽ ብለን ተስፋ እናደርጋለን። እንግዲህ መልካም እድል ይሁንልሽ። አመሰግናለሁ። የልጆ ስምስ ማን ይባላል? ፊልሞን ጸጋይ። ፊልሞን ጸጋይ። እንዴት ነው የተለያያችሁት? እኛ ከለውጡ በፊት በመለስ የገባበት ጊዜ የ2 ዓመት ነበረ ልጁ። እኔ ከዚህ ወደ ኤርትራ ሄድኩ። እሺ። እዛን ጊዜ በናይል ኮንስትራክሽን ኢንጂነር ሰርጾ የሚባል ነበር ሰራተኛ ሰሪ። እዛ ስራ ቦታ እዛ ነው የተገናኘ ከእናቱ ጋር። ማን ነው ስማቸው? የእናቱ እናቱ አስቴር ገብረወልድ ትባል። አስቴር ገብረወልድ። እሺ። አዎ ትውልድ ሀገሯ ቦልጓ ወረዳ ደብረ ብርሃን ነው። እሺ። እኔ ደግሞ በቃ የአስመራ ልጅ ነኝ። በዛ ልጅ እንደተወለደ የ2 ዓመት ምናምን ሲሆን እኔ ወደ ኤርትራ ሄድኩ። ከዛ በኋላ ምንም የተገናኘበት ነገር የለም። የደረስኩበት ቦታ ምን የለም። አብረው ነበር የሚኖሩት እዛን ጊዜ? አብረን አይደለም የምንኖረው፣ ግን ልጅ ግን በቀኑ ያው ነበርኩ። በዛ ስራ ቦታ ናይል ኮንስትራክሽን ኢንጂነር ሰርጾ የሚባለው የሚሰራው እዛ ስራ ቦታ ነው የተገናኘ ነው። በዛ ልጅ እንዳጋጣም ተወለደ። ከዛ በኋላ እኔ ሚስት አግብቼ ወደ ኤርትራ ሄድኩ። ሌላ ሚስት አግብተው? አዎ ማለት ዛሬ ነው። ልጁ ምናልባት ይሄን ታሪክ ያውቃል ወይስ መቼም እዛን ጊዜ ወዲያው ኤርትራ እንደሄድኩት ከኔ ባለደረባ አብረው ከእኛ ጋር የሚሰሩ የነበሩት ልጅህን አድገዋል፣ የ4 ዓመት ሆነዋል፣ የማን ልጅ ብለን ስንጠይቀው የጸጋዬ ልጅ ነው ብሎ እያናገርን ነበር ማን ብሎ ነግሮኛል። ከኔ በኋላ የመጡ ወደ ኤርትራ። የት አካባቢ ነበር የሚኖሩት የዛኔ እርሱ? አሁን እሷ ከጎቷ ጋር ነበር የምትቀመጠው ምኒልክ አካባቢ። በስልክ ሞክረው ምናምን አያውቁም? እዛው ነው ልጆትን ለማውራት አጋጣሚውን አግኝተው? ምንም አልተገናኘንም። በምንም አልተገናኘንም በጭራሽ። እዚህ ከመጡስ? እዚህ ከመጣሁ ደግሞ በቃ እንደ ከኔ ጋር የሚሰሩ ነበሩ ሰዎቹ ስንት ቦታ ፈልጌ
በቃ የሚያውቁ የነበርኩ ቦታ በቃ ወደ ኮንዶሚኒየም ምናምን ሰዎቹ ተበታት ነው በቃ ማንም ሰው አላገኘው። ፊልሙን እንግዲህ ታሪኩን እንደሰማኸው ነው። አባትህ ከረጅም ዓመት በኋላ ሊፈልጉህ መጥተዋል። የህፃንነት ፎቶግራፍህ ነው ያለው። የእናትህም ስም ተጠቅሷል። ታሪኩን ስታስታውሱ እንግዲህ ከወላጅ አባትህ ትገናኛለህ ብለን ተስፋ እናደርጋለን። መልካም እድል ይሁንልዎ። እግዚአብሔር ይርዳው። አመሰግናለሁ። እሺ ወይዘሮ ፍሮይኒ በላይ። ታሪኩ እንዴት ነው? አባቱስ ማን ናቸው? አባቴ አቶ በላይ ተገኝ አለሙ ይባላል። እሺ ትውልዱ ሀገሩ ቦረና መካነ ሰላም። አባቴ በልጅነቱ ነው የወጣው ከሀገሩ ከወሎ እና ጣሊያኖች ጋር ነበር ደሴ የተገናኘው። ጣሊያኖች ይዘውት ወደ ኤርትራ ወደ አስመራ ሄደ። እናቴ ጋር አስመራ ነው የተገናኙት። እኛ የተወለድነው አስመራ ውስጥ ነው ኤርትራ ውስጥ። እዛ እየኖረ እያለ በስራ ምክንያት ወደ ሱዳን ሄደ እና በድንገት በትርፍ አንጀት ታሞ እዛው አረፈ። ቆይቷል 45 ዓመቱ ካረፈ እና ቤተሰቦቹ ወንድሙ እዚህ አዲስ አበባ ይኖር ነበር ይባላል። አንድ እህቱም ወደ ደሴ ጠጅ ቤት ይሁን እንዲ ነበራት ይባል ወይ ጠላ ቤት ወይ ጠጅ ቤት ነበራት ይባላል ሰኞ ገበያ አካባቢ። ሌላው ቤተሰብ እንግዲህ ያሉበትን አናውቅም፣ ስማቸውንም አናውቅም። የሁለቱንም ስማቸውን አያውቁትም። የሁሉም ብዙ ናቸው፣ ሁለት ብቻ አይደሉም ወንድም እህት። ስለዚህ አሁን የአባቱ ቤተሰብ እናቱ ምን አስታውሰው ሊመጡ ይችላሉ? ያው እናቱ ወይዘሮ ለምለም አየለ ተሰማ ይባላሉ። አገራቸው አምባሰል ማርዬ ይባላል፣ እዛ ወሎ ማለት ነው። ስለዚህ ዋኖቹ እንኳን ባይኖሩ እንደኛ የልጅ ልጅ ይኖራል። ብዙ ስለሆኑ እኛ ስላለን አይደል የቀረብነው፣ እንደኛ የልጅ ልጅ ይኖራል። ስለ ቤተሰቦቻቸው ምን ይሉ ነበር አባቶት? ያው አባቴ ቦረና መካነ ሰላም እንደተወለደ ነው የሚናገረው። ቤተሰቦቹ ወንድም እህት አንድ ሴት፣ ወደ ወንዶቹ ብዙ ናቸው የሚባል ኢንፎርሜሽን ነው ያለኝ። ስለዚህ አንዳቸው እንኳን ቢኖሩ ብሎ ነው እንግዲህ ቤተሰብ ለቤተሰብ በመናቀጣሚ ከምንም የእድሜ ባለጸጋ ቢኖር ዋኖቹ ሊኖሩ ይችላሉ። ከሌሉ ግን ተስፋ የምናደርገው እንደኛ የልጅ ልጅ ይኖራሉ የሚል ተስፋ ነው ያለን። እንግዲህ ይሄን ፎቶግራፍ ሲመለከቱ እናታቸው እንኳን ባይኖሩ ወንድም እህታቸው እንደተባለው የልጅ ልጆችም ሊኖሩ ስለሚችሉ ፎቶግራፉ ትልቅ ማስረጃ ስለሆነ ትገናኛላችሁ ብለን ተስፋ እናደርጋለን። እግዚአብሔር ፈቃድ ይሁን። መልካም እድል ይሁን። አለማየሁ ንጉሴ ጎሹ። እንግዲህ እንደሰማነው ከሆነ ልጆንና የልጆን እናት ነው የሚፈልጉት። ልጄን ነው የምፈልገው በአብዛኛው። የልጆት ስም ማን ነው? መቼ ነው የተለያዩት? እስኪ ታሪኩን ንገሩን በደንብ። ያ ታሪኩ እንዲህ ነው፣ በጣም ቅጽበታዊ ነው። 1975 ዓመተ ምህረት ነው። ወናጎ ዲላ 18 ኪሎ ሜትር ትመስለኛለች። ድሮ ነው በ1975 አስተማሪ ሆኜ እዚያ ሄጄ ነበርና እዚያ ያለን ጠጅ ቤት የምትሰራ አንድ ወይንሸት የሚሏት ልጅ ነበረች። ጠጅ ቤት የምትሰራ? ወይንሸት የምትባል ልጅ። ጌቱ በጣሳ የሚባል ሰውዬ የሱ የሚስቱ ጠጅ ቤት ነው። እሺ ጌቱ በጣሳ ይባላል። እሱ ቡና ገበያ ድርጅት ይሰራ ነበር። አሁን ሞቷል ብለውኛል፣ ጓደኛዬ ነው። እና እዚያ እሷን ነው የተገናኘ ነው። 1975 ዓመተ ምህረት ከመውጣቴ ወደ አዲስ አበባ ዩኒቨርሲቲ ጆይን ለማድረግ ዝግጅት ስለነበረኝ ስወጣ መስከረም 5 ወይም በዚያ ከመስከረም 1 እስከ 5 ባለው ጊዜ ውስጥ ለመሄድ ስል ማታ ልጠይቃት ደህና ሁኝ ልል ስሄድ ጠጅ ቤቱ ኧረ የለችም ቤት ናት ልትወልድ ሄዳለች አሉኝ። ያ ማለት እንግዲህ 1975 አካባቢ ነው። እና ወይንሸት ነው የምትባለው፣ ጠይም ናት፣ ረዘም ያለች እናቷ ማለት ነው። ከዚያ በኋላ ተለያየን። ከዚያ አዲስ አበባ ዩኒቨርሲቲ ሄድኩኝ። ከዚያ ተለየሁ ማለት ነው። ከዚያ በኋላ ማንንም አላገኘሁም። ከዚያ መጨረሻ ላይ አንድ ጊዜ አዲስ አበባ ሳሪስ አካባቢ ነው፣ ረስቼዋለሁ ስንት ዓመተ ምህረት እንደሆን ብቻ ባላውቀውም፣ ቡና ቤት ውስጥ እኔና ጸጋዬ የሚባል ጓደኛዬ ስንገባ አገኘናት እዚያ። እሺ እዚያ አገኘናትና አነጋገረችኝ፣ ነገረችኝ ሁሉን ነገር። ልጅህ እንዳለች እናቴ ጋር ሳሪስ አካባቢ ነው የምትኖረው እና ነገ አሳያለሁ እና ወስጄ ስላለችኝ
ብላኝ ነበር። ያኔ ልጅ ስለነበርኩኝ እኔ ምንም አልመሰለኝም። በሚቀጥለው ቀን በቃ ምን ነገር ሳላት ተለያየን። ጠፋው። ዝም ብዬ ሄድኩኝ፣ አልሄድኩም። በቃ ይሄ ነው ያለው ኢንፎርሜሽን። ከዚህ ውጭ ሌላ ምንም ነገር የለኝም። ስለዚህ ታዲያ የልጆን ስም ያውቁታል? ድጋሚ በተገናኙ ሰዓት የልጆን ስምም አልነገረችሁትም? አልነገረችኝም። ወንዲውን ሴትስ ያውቃሉ? ሴት መሆኗን ያውቃሉ። ሴት መሆኗን ያውቃሉ። ይሄን ታሪክ ልታውቅ የምትችለው ወይንሸት ናት ማለት ነው? ወይንሸት ናት እናቷ። ወይንሸት እንግዲህ ቦታውን፣ ዓመተ ምሕረቱን፣ ጠጅ ቤቱን ካስታወሰች እንጂ ምንም ፎቶግራፍም የለም የልጆን ስምም ስለማታውቅ። ስለዚህ ዋናውን ይሄን ታሪክ አስታውሳ ከመጣች ልትመጣ የምትችለው ወይንሸት ስለሆነች ለሷ ነው መልእክት የሚነግሯት ማለት ነው። እስኪ መልእክቱን በደንብ አድርገው ይንገሯት። አሁን ያሉበትን ሁኔታ ልጆን እንደሚፈልጉ በደንብ አድርገው ለወይንሸት መልእክት ያስተላልፉላት። ያው ያኔ ልጅ ስለነበርኩኝ ወይንሸት ያኔ ልጅ ስለነበርኩኝ ስህተት ሰርቻለሁ፣ ግን አሁን ልጄን ማግኘት እፈልጋለሁ እና ሳሪስ ዓመተ ምሕረቱን ባላውቀው ጸጋ ያየለ ከሚባል ጋር ጓደኛዬ ጋር ያገኘነሽ ሳር ቤት ናት ያለ ልጅ ብለሽ ነበር። በጣም አዝናለሁ በሰራሁት ስራና ያኔ ስለጠፋው ከዚያ ጊዜ ስላላገኘሁሽ ይሄን መልእክት ስታገኝ እባክሽ ከሰዎቹ ጋር ተገናኝ ነው። ስለዚህ ከሀገር አሜሪካ ሆነው ልጆትን እየፈለጉ ነው። ይህን ታሪክ ደግሞ ምናልባት ልጆትም እየሰማች አድጋ ከሆነ ልጆትም ይህን ታሪክ እየሰማች አድጋ ከሆነ መምጣቱ አይቀርም ብለን እናስባለን ከፈጣሪ ጋር እንግዲህ። አዎ ምናልባት አቶ አለማየሁ የወይንሸትን ዘመድ ሌላ የሚያስታውሱት ስም አለ የምታውቁት? ሌላም ማስታውሰው ስም የለም፣ ግን ወይንሸት ናት። አባቷንም ባላውቀው የሾኔ አካባቢ ልጅ ነኝ ብላኛለች። ይሄን ብቻ ነው የማውቀው። ወናጎ ያለችው የጌቱ በዳሳ ሚስት ዘመዶች ሳይሆኑ አይቀርም የሚል ግምት አለኝ። ቤተሰብ ሳትሆን አትቀርምና እዚያ እሷ ጋር ነበር የምትለው። ምክንያቱም እሷ ቤት ነው የወለደችው፣ እዚያው ነው የወለደችው። ልጅቱን ወናጎ ነው የተወለደችው። ስለዚህ እንግዲህ ይህን ታሪክ የምታውቀው ብቸኛ ሰው ወይንሸት ናት። ወይንሸት ደግሞ ይህን ፕሮግራም ስትሰማ ካስታወሰች እንግዲህ ቦታው ጠጅ ቤቱ የተጠቀሰ ስም አለ። እሷ ከመጣች ከልጆም ትገናኛላችሁ ብለን ተስፋ እናደርጋለን። ስለዚህ ይህ መልእክት ለወይንሸት ደርሷታል ብለን እናስባለን። መልካም እድል ይሁንሎ ጋሼ ካሉበት። በጣም አመሰግናለሁ። እኛም እናመሰግናለን። እሺ